የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ ይሄ ቪዲዮ ላንተ ነው። በደንብ ሰምተህ ሼር እንድታደርገው ትጠየቃለህ ማለት ነው። ነብዩ መሐመድ የ9 ዓመት ልጅ አግብተዋል ይባላል። በታሪክ ይተረካል። ብዙ ጊዜ ንጽጽር ላይ የሚሰሩ ሰዎችም ይህንን ሐሳብ ሲያነሱ ተሰማለሁ። መገደላቸው ተሰማ። በአማራ ክልል የባቲ ወረዳ የሃይማኖት አባትና ታዋቂ ሀገር ሽማግሌ የነበሩት ሼህ ያህያ ኢማም በታጣቂዎች መገደላቸው ተሰምቷል። ሼህ ያህያ ኢማም ማህበረሰቡን በፍቅር በእርቅና በመቻቻል በማገልገል የተጣሉትን በማስታረቅ እና ወጣቶችን በመልካም ስነ ምግባር በመምራት የሚታወቁ ትልቅ የሰላም አባት እንደነበሩ ተነግሯል። በእኚህ አባት ላይ የተፈጸመው አሰቃቂ ግድያ በርካቶችን አሳዝኗል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድነ ተከበረ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬም በአዲስ ቪዲዮ ተገናኝተናል። ቪዲዮ ላይክ በማድረግ ጀምሩት። ስለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ ያለ ሆኖ ሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ተክፍሪዮች ዶክተር ተክፍሪ የሚባለው ሰውዬ ይህ ነው። ሱብሓነላህ አላሁ ጀለ ወዐላ የእሱን እዝነት ሲከለክላቸው፣ የእሱን ፈድል ሲከለክላቸው ሀታ መካ ሄደው መካ ሐረም ገብተው የዓለም ሙስሊም በጀማዓ ሲሰግድ እነሱ ተገንጥለው ብቻቸው ነው እንደዚህ የሚሰግዱት። እነዚህ ናቸው አህባሾች፣ እነዚህ ናቸው የዲን አፍራሾች። አላሁ ጀለ ወዐላ አሁን በእነሱ እንግዲህ እይታ ሐረም ውስጥ አንድ ሙስሊም የለም ከነሱ ውጭ። ሙስሊም ማለት እነሱ አህባሾች ናቸው በእነሱ ሳቤ ማለት ነው። አሁን እዛ ኢማሞቹን ተከትለው እንዳይሰግዱ እነዛ ዋህብያ ሆነውባቸው ተቸግረዋል። በሚሊየን የሚቆጠር ህዝብ ተከትሎ እየሰገደ እነሱ ብቻቸውን ወለዷሊን ይላል። ዛ ወለዷል ሁወ ነፍሱሁ ገይሪል መግዱቢ ዐለይሂም ወለዷሊን። መግዱብ ዐለይሂም እነማን ናቸው? ሁሙል የሁዱ አይሁዶች ናቸው። ዒልም እያላቸው በዒልማቸው ያልሰሩ መግዱብ ዐለይሂም አህባሽ። እኔ የነሱ ማፈንገጥ ሳይሆን የሚገርመኝ እነዚህን አንጃዎች እነዚህን የተክፊር ቡድኖች ወደ ጉያው ሊያስገባ ምርጥ ሰዎች ናቸው እያለ የተልፈሰፈሰ ሀታ በከተማችን እዚች ባለንባት አካባቢ አህባሽን እግራቸውን እያሹ መሻይኾች ምናምን ሌሊት ቁመው የሚያድሩ ስንት ጉድ የሚዘክሩ እያሉ እኮ ወደ ሀታ ወደ መጅሊሱ ለማስገባት የጣሩ ደካማ ልፍስፍሶች አሉ። ሱብሃንአላህ። እነዚህ ሰዎች ወላሂ ለምንም አይሆኑ አበደን። እኛና እነሱ አንድ ምን ሆነበትም ምንም አይነት አህባሽ ጋር ሚዛን የለም። አልቋል ጉዳዩ፣ አልቋል ጉዳዩ። እስከ በአላህ አምነው ሽርካቸውን ትተው ተክፊራቸውን ሙስሊምን ማክፈር ትተው ወደ ትክክለኛው መንገድ እስካልተመለሱ ድረስ እነዚህ ሰዎች ጋር ምንም አይነት ግንኙነት የለንም። ግን እነዚህን ሰዎች ሹሹ የምትሉ ሰዎች፣ እነዚህ ለዲን ይሆናሉ ብላችሁ የምትለማመጡ ሰዎች ራሳችሁ ነው የምታዋርዱት። እነሱ ተክፊር ናቸው። ተክፊር ደግሞ የዓለም ሙስሊም በአጠቃላይ ካፊር ነው ብሎ ነው የሚያስበው። እነዚህ ሰዎች ተክፊር ናቸው። እነሱን ያልመሰለ በሙሉ ካፊር ነው። ስለዚህ መካ ሄዶ እንደዚህ ብቻውን የሚሰግድ ፍጡር ሱብሃንአላህ፣ አላህ እንደዚህ ያደረገ ነው የሚያጋለጣቸው። እንግዲህ ሙስሊሞችን አይወዱም። ከሙስሊሞች ከአይሁድ የያዙት ተልእኮ ስላለ ሙስሊሞች ጋር ተከትለው መስገድ አይችሉም። ሰላሙ አለይኩም። የኔ መንገድ 4 ዓመታትን አስቆጥሯልና በ4 ዓመት ውስጥ ሁል ጊዜ አንዳንድ እንግዳ በቀረበ ቁጥር አቡ ያሲር ኡስታዝ አብዱል መናንን ለምንድን ነው ማታቀርቢልኝ የሚል ጥያቄ ይመጣልና እኔ መልሼ ስለደከመኝ አሁን መልሱን ካንተ እንዲሰሙ ፈልጋለሁ። የኔ መንገድ ላይ ያልመጣህበትን ኸይረን መርሐባ። የኔ መንገድ ፕሮግራምን አድናቂ ነኝ። የኔ መንገድ ፕሮግራም ለብዙ ሰዎች የሂዳያ ሰበብ ሆኗል። ብዙ ሰዎች
ኢስላም ምን ይመስላል የሚለውን የኢስላምን ውበት የገለጹበት ነው። የኔ መንገድ ፕሮግራም ለኢስላም ውስጥ ላሉ ሰዎች በዲናቸው ላይ እንዲጠነክሩ፣ ሌሎች ደግሞ እኛ የማናያቸው ከስክሪን ጀርባ ያሉ ብዙ ሰዎች ደግሞ እየተከታተሉት ኢስላምን እንዲያጠኑ ብዙ ሰበብ የሆነ ነው። ታምንበታለህ? ግን አሁን የምታወራው ነው? አዎ አምንበታለሁ። በነገራችን ላይ እነዚህ ሁሉ አሁን የጠቀስካቸው የኔ መንገድ ፕሮግራምን የምንሰራበት አላማ ነውና ካንተ የህይወት መንገድ ደግሞ ብዙ የምንወስዳቸው አሉ። በአንተ ህይወት መንገድ ምክንያት ብዙዎች ሂዳያ ያገኛሉ። አሁን ያልካቸውን ደግሞ ምክንያቶች እንዳለ ሰዎች ተቀብለው ይኖሩታል ብለን አምነን ደጋግመን እኛ ፈልገንህ ነበር አላገኘንህም። ውድ የኔ ቤተሰቦች ደግሞ እንደገና ሁሉ ጊዜ ጥያቄ ስላለ ነው በነገራችን ላይ እንደዚህ በገሃድ ከያዝኩ ያው ይሄን እድል ድጋሚ አላገኝም ብዬ ነው። የኔን መንገድ በሌላ ሚዲያ አብራርቼው ስለነበረ ምናልባት አፕሮቹ አቀራረቡ ይለይ ይሆናል እንጂ ጀውሃር አልአምር ይሉታል የነገሩ አስኳል እዛ ላይ ተነስቷልና በዛ ይብቃቃ ህዝቡ የሚል አቋም ስለነበረኝ ነው ለመድገም እንትን ብዙ ቦታ ያልሰጠሁት። አሁን ግን የህዝቡ ጥያቄ እንትን ተደጋግሞ የሚነሳ አይነት ከሆነ ምናልባት በዛ ፕሮግራም ላይ ያልተጠቀሱ ነገሮችን ለመጥቀስ ወይንም ደግሞ ምናልባት እህት ሶፊያ እንደ ጋዜጠኛ በኔ አፕሮች በኔ ተርቲብ የምትለው ነገር አለ። ለዚህ በዛ መስመር አቅጣጫ ይዞ ሪአሬንጅድ ሆኖ ማለት ነው ይቀርባል ብሎ ካመነ ታዳሚው ማለት ነው ለታዳሚው እጅ ሰጥቻለሁ። ይሄው በጣም አመሰግናለሁ። በዚህ አጋጣሚ ከተባለ ሳይሆን የተባለ ነው። 4 አመት ሙሉ ሁሉ ጊዜም የኔ መንገድ ወደ ዩቲዩብ ከቀረበ በኋላ አንድ ኡስታዝ አቡ ያሲር መቼ ነው የሚመጡት የሚል ጥያቄ ሁሉ ጊዜ አለና ሌላ ጊዜ ምለው በሚቀጥለው ሳምንት ከሌላ የህይወት መንገደኞች ጋር ነበር ምለው የነበረው። በሚቀጥለው ሳምንት ከኡስታዝ አቡ ያሲር ጋር እንጠብቃችኋለን ነው። እንግዲህ አሁን ይሄ ፕሮግራም ተላልፎ ፕሮግራሙ ካልተሰራ ከዚህ በኋላ ይሄ ጥያቄ አይኖርም ማለት ነው ኢንሻአላህ። አሁን ጉዳይን ጨርሻለሁ፣ ወደ ሌላኛው ጉዳይ እገባለሁ። አይለኛ ወጥመድ ይባላል። እንዴት ነው ግን ህሊናችሁ የሚፈቅድላችሁ እንደዚህ አይነት ማስተባበያ ለመስጠት? እዚህ ሴት ልጃገረዶች ልጆች ናቸው፣ ታዳጊ ናቸው። በአሁን ሰዓት ፎከስ ማድረግ ያለባቸው ትምህርታቸው ላይ ነው፣ እድገታቸው ላይ ነው፣ ወደፊት ማንነታቸው ላይ ነው። በመጀመሪያ ለጋብቻም ሆነ ለወሲብ ፍቃደኝነታቸውን ለመስጠት እድሜያቸው ገና ነው። ልጆቻችሁ አልኮል እንዲጠጡ ሲጋራ እንዲያጨሱ ምናምን አትፈቅዱላቸውም አይደለ? መኪና እንዲነዱ አትፈቅዱላቸውም አይደል? እንዴት ለጋብቻ ውስጣችሁ ፈቀደ? ይጀመር ስለ ጋብቻ፣ ስለ ሚስትነት፣ ስለ እናትነት፣ ስለ ባል፣ ስለ አባትነት ምን አውቀው ነው ወደ ትዳር ውስጥ እያስገባችኋቸው ያላችሁ? ሲቀጥል የማግባትና ያለማግባት መብታቸውስ? ማግባት የሚፈልጉትን ሰው የመምረጥ መብታቸውስ? እነዚህን ሴቶች ወስዳችሁ እየዳራችሁ ያላችሁት ለዲያቆን ነው ወይም ለካህን ነው ወይም ለቄስ ነው፣ ለሃይማኖት አባት ነው እየዳራቻቸው ያላችሁ። አድገው ይሄንን ሰው ልፍታህ ቢሉት አይችሉም፣ በሃይማኖቱ አይፈቀድም። ቄስ ነው ያገባችሁ። እዛ ላይ የቄስ ሚስትነት የሚጠይቀው ኃላፊነት አለ። እዛ ኃላፊነት ህይወቷን አሳልፋ እንድትሰጥ መጀመሪያ ማደግ አለባት፣ ማወቅ አለባት የኃላፊነት ምን እንደሆነ። ከዛ በኋላ ነው 25 ዓመት ሲሞላት ትምህርቷን ስትጨርስ ሁሉንም ነገር ማወቅ ያለባትን ነገር አውቃ ስትጨርስ ነው ቄስ ሚስት መሆን እንደምትፈልግና እንደማትፈልግ ልታውቅ የምትችለው። ምን እድል ነጥቃችሁ ነው እየዳራችኋቸው ያላችሁ። ከዛ ደግሞ ስለ ነብዩ መሐመድ የተባለውን ነገር አንስታችሁ እንዴ እሳቸው እኮ የሃይማኖት መሪ ነበሩ፣ ነብያቸው ነበሩ፣ እነዚህ እኮ ግለሰብ ናቸው። እነዚህ ግለሰብ አይደሉም፣ ዲያቆን ናቸው፣ ካህናት ናቸው፣ የሃይማኖት መሪ ናቸው። ግለሰብ ብለሽ የምታቀዩ ነገር አይደለም። ግለሰብ ብቻ አይደሉም እነዚህ። የነብዩ መሐመድ ከስንት ሺህ ዓመታት በፊት ነው። የነሱ ግን አሁን ሀፕን እያደረገ ያለ ነገር ነው። ከነሱ ጋር እንድታነጻጽሪው አይደለም ነብዩ መሐመድ ሜንሽን የተደረገው። ሙስሊሞቹን የምትወቅሱበትን ወንጀል እናንተም እየፈጸማችሁት ነው ፖይንቱ። ኤንድ ኦፍ ዘ ዴይ ህፃናት ናቸው፣ ልጆች ናቸው። እዘኑላቸው። አይ ነው ሴት አትወዱም፣ ሴት ይደብራችኋል፣ ሴት ይቀፋችኋል። እሺ አሪፍ ይመቻችሁ። ገና ሴት አልሆኑም፣ እነዚህ ገና ልጅ ናቸው።
ገና ህፃናት ናቸው። ለማጥቃትና መብታቸውን ለመንጠቅ ቢያንስ እስኪያድጉ ጠብቋቸው። ቢያንስ ሰብአዊነቱ ይኑራችሁ። ነብዩ መሐመድ የ9 ዓመት ልጅ አግብተዋል ይባላል። በታሪክ ይተረካል። ብዙ ጊዜ ንጽጽር ላይ የሚሰሩ ሰዎችም ይህንን ሀሳብ ሲያነሱ ተሰማለሁ። እዚህ ጋር ምስሉ ላይ ያስቀመጥኩላችሁ ህፃኗ እህታችን ይቺ ህፃን እንግዲህ ለቤተ ክርስቲያን አገልጋይ ለካህን ወይም ደግሞ ለዳቆን ነው የተዳረችው። ከነብዩ መሐመድ አገቧት ከተባለችው ከ9 ዓመቷ ልጅ ከአይሻ እንኳን በጥቂቱ የምታንስ እህት ናት ይቺ ልጅ እና ይቺ ህፃን ልጅ ማለት ነው። ምንም ነገር ማገናዘብ የማትችል ምን ማድረግ እንዳለባት እንኳን የማትችል ህፃን ልጅ በቤተ ክርስቲያናችን ያላቻ ጋብቻ እንዲሁም ደግሞ ህፃኗ ምንም ማገናዘብ በማትችልበት መልኩ አግብታለች ወይም ደግሞ ተድራለች። የቤተ ክርስቲያን አገልጋይ ሚስቴ ብሎ ወስዷታልና እኔ የሚገርመኝ ታሪክ መተረኩ ነው ወይስ ደግሞ አሁን ላይ ያለውን ሪል የሆነውን ነገር መቃወም ነው የሚሻለው? ባይዘው አንዳንድ ጊዜ የሰራነው ስራ እንዳይበላሽብን ብለን እውነታውን መደበቅ የለብንም። ኦኬ፣ እውነታውን መደበቅ የለብንም። እኔ በጣም ነው የታዘብኩት። ትልልቅ ሚዲያ ያላቸው ኦርቶዶክሳውያን፣ ትልልቅ ሚዲያ ያላቸው ክርስቲያኖች ይህን ነገር ሲያወግዙ አልሰማውም በፍጹም። አንዳንድ ሰዎች ብቻ ናቸው ይህን ነገር የተቃወሙትና ይሄ እንደ ክርስቲያን ብቻ አይደለም፣ ከምንሰራው ንጽጽር ወይ ከምንሰራው ስራ አንፃር አይደለም፣ እንደ ሰው ራሱ ልናወግዘው የሚገባ ነገር ነው። በቤተ ክርስቲያናችን ውስጥ እንደዚህ አይነት ነገር ተፈቅዶ በቤተ ክርስቲያን ውስጥ ያለ አገልጋይ እንደዚህ አይነት ድርጊት ሲያደርግ ቤተ ክርስቲያን ራሷ ዝም ማለት የለባት። ለዛ ነው ቤታችንን ሳናጸዳ የሰው ቤት አንፈግፍግ እምለው። ቤታችን ላይ እንስራ መጀመሪያ። ቤታችን ንጹህ ይሁን መጀመሪያ፣ እንግዳ ለመቀበል ሰዎችን ለማስተናገድ። ኦኬ፣ ሰዎች ራሱ ሲመጡ ዘና ብለው እንዲያርፉበት ቤታችንን እናጽዳ እላለሁ ብዙ ጊዜ። ያልጸዳ ቤት ይዘን የሰው ቤት ማጽዳቱ ተገቢ አይደለም። ካህናት በዚህ ልክ ይሄ መጀመሪያ አይደለም ታውቃላችሁ። ከዚህ በፊትም እንደዚሁ ተመሳሳይ ታሪክ አለና እንደዚህ አይነት ታሪኮች እየተደጋገሙ ነው በቤተክርስቲያን አገልጋዮች ዘንድ፣ በተራ ምእመን አይደለም፣ በቤተክርስቲያን አገልጋዮች ዘንድ። የተከበርከው የኢትዮጵያ ሙስሊም ህብረተሰብ ሆይ ይሄ ቪዲዮ ላንተ ነው። በደንብ ሰምተህ ሼር እንድታደርገው ትጠየቃለህ ማለት ነው። ሁላችሁም እንደምታውቁት እንግዲህ የኢትዮጵያን መጻኢ ዕድል የኢትዮጵያን የፊውቸር እንቅስቃሴ ይወስናል የተባለው የኢትዮጵያ ሀገራዊ ምክክር ኮሚሽን ያዘጋጀው ፋይናል የተባለው ውይይት በዛሬው ዕለት ሲኤምሲ የሚገኘው አፍሪካን ኮንቬንሽን ሴንተር ስብሰባ ላይ እንግዲህ ተጀምሯል። በዛሬው ዕለት ለሚመጡት ኦልሞስት ወደ 30 ቀናት እንግዲህ እነዚህ ከተርች ጀምሮ የመጡ አጀንዳዎች በሙሉ ጠረጴዛ ላይ ቀርበው የጠረጴዛ ላይ ፍጭትና ጦርነት ይካሄድባቸዋል ለሚመጡት 30 ቀናት። ሰላማዊ ጦርነት ነው ብራዘር፣ የጠረጴዛ ላይ ነው። ከዛ በኋላ እንግዲህ ያ የኢትዮጵያ ህዝብ አጀንዳ ነው ተብሎ ለመንግስት ቀርቦ መንግስት የሚያስፈጽመውና የኢትዮጵያን ፊውቸር የሚወስን ነው የተባለው። ያው ለዛ ነው ሲሰራ የነበረው። ይሄንን ደግሞ የኢትዮጵያ ሙስሊሞችን ወክሎ እንግዲህ የኢትዮጵያ ሙስሊሞች አጀንዳ ይሄ ነው ብሎ እዛ ላይ የተሳተፈና የኢትዮጵያን ሙስሊሞች አጀንዳ ለማስከበር እየተንቀሳቀሰ ያለ ሙስሊሙን የወከለ ተወካይም አለ ማለት ነው። ናው ሁላችሁም ልታውቁት የሚገባው ይሄንን በደንብ ልንከታተልና የሚመጣውን ፊውቸር እንደስከዛሬው አልተወከልንም፣ እንደዚህ ሆነናል፣ ተበድለናል የሚሉ ነገራቶችን ከዚህ በኋላ ላለመስማት በዚህ አጀንዳ ላይ እስከ መጨረሻው ተፋልሞ እንግዲህ እስከ መጨረሻው ይሄንን የኢትዮጵያ ሙስሊሞችን አጀንዳና ጥቅም እንዲያስከብር ክትትል እናደርግና ልንጠይቅ ይገባል ማለት ነው። ለማንኛውም የተለያዩ አጀንዳዎች ይነሳሉ። ከዚህ በፊትም በተለያዩ መልኩ ነግራችሁ ነበረ። 4 ነገሮች እናንሳ። ለምሳሌ የመጀመሪያው ሚስ ሪፕሬዘንቴሽን ነው። ኢትዮጵያኖች ኢትዮጵያን በሚገልጽ መንገድ ኢትዮጵያን የሚገልጹ ነገራቶችን ሁሌ በሚነገሩ ሰዓት ሙስሊሞችን እንደሌሉ ኦር አስፈላጊነት እንደሌላቸው አይነት ነገር ኦር እንደማያስፈልጉ ታስቡበትም ይሁን ታቅዶበትም ይሁን ወይም ደግሞ ነው አስፈላጊነቱ ሳይታመንበት ቀርቶ ይሁን አላቅም፣ ግን ሙስሊሞችን ሚስ ሪፕሬዘንት ይደረጋል ኦር እንደሌሉ ተደርጎ ሪፕሬዘንት ይደረጋል። ለምሳሌ የተለያዩ የውጭ ሀገር መሪዎች ሲመጡ የሚደረግላቸው አቀባበል ታውቃላችሁ። አቀባበል ሲደረግላቸው የተለያዩ ካልቸራል ነገሮች ይታያሉ። እዛ ላይ በአብዛኛው ሙስሊሞች ስለመኖራቸው የሚገልጹ ነገሮች አለመኖራቸውና በተለያዩ ኢትዮጵያን በሚገልጹ ፕሮግራሞች ላይ የሚታዩ ፒክቸሮች፣ ባነሮች፣ የኢትዮጵያ ተብሎ የሚቀርቡ ቅርጻ ቅርጾች ምናምን የመሳሰሉ ነገራቶች በአብዛኛው ሙስሊሞችን ሚስ ሪፕሬዘንት ያደርጉና ሙስሊሞች እንደሌሉ አድርጎ የሚያሳዩ ናቸው። ይህ ነገር ታሰቡበት የሚሆን ታቅዶበት የታወቀ ነገር ባይኖርም ግን የሙስሊሞችን ሪፕሬዘንት መደረግ ግን ያን ያህል ትኩረት ሳይሰጠው ቀርቶ እስካሁን ድረስ ሚስ ሪፕሬዘንት ሲደረግ እንደነበረ በጣም ግልጽ ነው።
ለዛ ደግሞ አንደኛው ማሳያው እዚህ ጋር ከጀርባ የምታዩት ኢቢሲ በታህሳስ ላይ 2018 ራሱ ዌብሳይቱ ላይ የለጠፈው ይሄ ፒክቸር ነው። ይሄ ፒክቸር እንግዲህ ሀገራዊ ምክክር ብሎ እንግዲህ ሀገሪቷ ውስጥ ያሉ በሙሉ የሚመካከሩበት ነው ብሎ በተጠቀመው ፍሮንት ፒክቸር ላይ እንግዲህ እንደምታዩት 7 ሴቶች አሉ። ከሰባቱ አንዷንም ሂጃብ ለማስለበስና ሙስሊሞችም አሉ ብሎ ሪፕሬዘንት ለማድረግ አለመሞከሩ ሚስ ሪፕሬዘንቴሽን ከዚህ እንደሚጀምርና እኛ በቀላሉ የምናያቸው ነገራቶች ነገር ግን በጣም ችግር እንዳላቸው ልንማርበት የሚገባ ነው። አንደኛው ይህ ሚስ ሪፕሬዘንቴሽን መቆም አለበት የሚል አጀንዳዎች ውስጥ ቀርቧል ማለት ነው። ሁለተኛ ታሪካዊ ቦታዎች ታሪክ የሰሩ ሰዎች ታሪክና ትርክት ላይ ተያይዘው ሁለተኛው ላይ ይሄ ታሪካዊ ቦታዎች የአደባባይ ስያሜዎች ምናምን የመሳሰሉ ነገራቶች በአብዛኛው እንደምታውቁት ኢትዮጵያ ውስጥ በየከተማው ምናምን ነገር ያሉ የአደባባይ ስያሜዎች የጎዳና ስያሜዎች የመሳሰሉ ነገራቶች ምናምን ነገር ሙስሊሞችን ሪፕሬዘንት ያደረገው ኦር ሙስሊሞች ለሀገር ውለታ ያልዋሉ ይመስል ሙስሊሞችን ሪፕሬዘንት ያላደረገና እነሱን ያገለለ እንደሆነ ይታወቃል። ስለዚህ የሀገር ባለቤትነት እስካለ ድረስ እነዚህ ነገራቶች በደንብ እንትን ሊባሉ ይገባል፣ በደንብ ሪፕሬዘንት ሊደረጉ ይገባል። ሙስሊሞች የሙስሊም ጀግናዎች ሀገሪቷ ውስጥ እንዳሉ ታውቃላችሁ። በአድዋ ላይ ለምሳሌ አድዋ ላይ የኢትዮጵያን ሉዓላዊነት ለማስከበርና ኢትዮጵያን ከወራሪ ለመታገል በሺዎች የሚቆጠሩ ሙስሊሞች አልቀው ሲያበቁ የነሱ ታሪክ እንዲዋጥና እንዳልተሳተፉና ኢምፖርታንት እንዳልሆኑ ተደርጎ እነሱን ሪፕሬዘንት የሚያደርግ አንድ እንኳን መታሰቢያ ሳይሰራ ኢቨን አድዋ ሙዚየም ላይ ያን የመሰለ ጸድ ሙዚየም ሲሰራ ሪፕሬዘንት አልተደረጉም፣ ወር አላየንም። እና እንደዚህ አይነት ነገራቶች እንደዚህ አይነት ሚስ ሪፕሬዘንቴሽኖች ሊቆሙ ይገባል የሚል አጀንዳ ውስጥ አጀንዳ ውስጥ አለ። ከዛ ውጪ በተለያዩ መስኮች በጤናው ይሁን አገር በማቅዳት ይሁን አገር ሰላም በማስከበር ይሁን በመሳሰሉ ነገራቶች ለኢትዮጵያ ከባባድ ውለታ የዋሉና ከባባድ ስራ የሰሩ ታሪካዊ ጀግኖቻችንን በምንም መልኩ ሲዘከሩ ኦር ለነሱ መታሰቢያዎች ሲደረጉ ምናምን ነገር አናይም። ጭራሽ ወደ ትርክት ወደ ታሪክማ ከሄደን የኢትዮጵያ አንዳንድ ክፍሎች የዛሬዋን ኢትዮጵያ አንዳንድ ክፍሎችን ያስተዳድሩ የነበሩ ሱልጣኖችና መሪዎች እንደ ጠላት፣ ሌላውን የኢትዮጵያ አንዳንድ ክፍሎች ደግሞ ሲያስተዳድሩ የነበሩ እንደ መልአክና እንደ ኢትዮጵያ አስከባሪዎች ተደርጎ ሲሳል ነበረ። ይህን ደግሞ እኛም ባለፍንበት የታሪክ ትምህርቶች ውስጥ ካሪኩለም ውስጥም ያየነው ነው። ለምሳሌ ኢማም አህመድን ኦር ግራኛ አህመድ በቅጽል ስም ግራኛ አህመድን እንደ ወራሪ ዳን ደግሞ ጀለሰኛኛውን ደግሞ ልብነ ድንግልን ደግሞ እንደ ኢትዮጵያ አስከባሪና እንደ መልአክ ተደርጎ ሲሳሉና ሚስ ሪፕሬዘንት ሲደረጉ አይተናል። የተለያዩ ሱልጣኔቶችን የአዳል ሱልጣኔት፣ የሸዋ ሱልጣኔት የመሳሰሉ እነዚህ የሀዲያ የምናምን ሱልጣኔቶችን አመራሮችን እንደ ዛሬዋ ኢትዮጵያ ውስጥ እንዳሉ አመራሮች አድርጎ ከመሳል ይልቅ እንደ ውጭ ወራሪ አድርጎ ለመሳልና ሰሜኑን አካባቢ ያስተዳድሩ የነበሩ ሰዎችን ደግሞ እንደ ሀገር አስከባሪ አድርጎ የመሳል ሚስ ሪፕሬዘንቴሽን የታሪክ ሚስ ሪፕሬዘንቴሽን እስከታች ወርዶ እስከ 6ኛ 7ኛ ክፍል እስከሚማሩ የኢትዮጵያን ሂስትሪ እስከሚባሉ ድረስ ወርዶ እንደዚህ አይነት ሚስ ሪፕሬዘንቴሽኖች እና ትርክቶች ሲደረጉ እንደነበረ ታውቃላችሁ። ኢሚዲየትሊ መቆም አለበት የሚል አጀንዳ ውስጥ ከተያዙት ውስጥ አንዱ እሱ ነው። ምክንያቱም እኛም ጀግኖች አሉ ለልጆቻችን የምንነግራቸው እቺን ሀገር ያቆሙ ጀግኖች አሉ። እነሱ በሰንስራት ሪፕሬዘንት ሊደረጉ ይገባል፣ ስለመኖራቸው ሊነገር ይገባል። ልጆቻችንም በየትምህርት ቤቱ ስለመኖራቸው በታሪክ ሊማሩ ይገባል። እነሱ አቮይድ ሊደረጉ አይገባም። ኖረው ሲያበቁ መስዋዕትነት ከፍለው ሲያበቁ ለዚች ሀገር ሰርተው ሲያበቁ እንደሌሉ ተደርጎ ሚስ ሪፕሬዘንት ሊደረጉ አይገባም የሚል ከታሪክና ከትርክት ከጀግኖች አንጻር እንዲህ አይነት አጀንዳዎችም አሉ። ሌሎቹ የእምነት ነፃነትን ነው። የእምነት ነፃነትና የኢስላሞፎቢያ የሚባለው ነገር በግልጽ የእምነት ነፃነት የኢትዮጵያውያን ሙስሊሞች የሃይማኖታዊ መገለጫቸውን ለብሰው የፈለጉትን አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሊከበር ይገባል። የመንግስት ተቋማት ላይ ኤርላይንስን ጨምሮ ማለት ነው የመንግስት ተቋማት ላይ አገልግሎት የመስጠትም ሆነ አገልግሎት የማግኘት መብታቸው ሃይማኖታቸው የሚያስገድዳቸውን የሃይማኖት መገለጫዎቻቸውን ለብሰው የፈለጉበት የመንግስትም የህዝባዊ ተቋማቶችም አገልግሎት የመስጠትም የማግኘት መብታቸው ሊከበር ይገባል። ሰላት የመስገድ መብታቸው ሊከበር ይገባል። ኒቃብ ሂጃብ ለብሰው የመማር መብታቸው ሊከበርላቸው ይገባል። ይህን የመሳሰሉ ነገራቶችና ኢስላሞፎቢያን በህግ ሬጎናይዝ ተደርጎ ወንጀል ነው። የትም ሀገር ዝም ብለን እንደ ልብ እየተነሳ እዚህ ሀገር ብቻ እንደ ልብ እየተነሳ ሙስሊሞችን የከፋፈል ከነባር ሙስሊም ከዛ ይሄኛው አክራሪ ሙስሊም ይሄ እንደዚህ ምናምን እያልክ ዝም ብለህ እንደ ቀልድ የምትናገረው ነገር ወንጀል ነው። ሌላ ሀገር ላይ ወንጀል ነው። የጥላቻ ንግግር ነው። ይህ ሬኮግናይዝ ተደርጎ በህግ ማንም እየተነሳ ሙስሊሞች ላይ እንደ ልቡ አፉን እየከፈተ የሚቀጥልበት ነገር መቆም አለበት። በህግ ሬኮግናይዝ ተደርጎ ኢስላሞፎቢያ የትኛውንም ሃይማኖት መጥላት እንደምንታገለው ሁሉ ሙስሊሞች ላይ የጥላቻ ወሬ መንዛት የመሳሰሉ ነገራቶችን በህግ ልንታገሉና በህግ ሊታገድ ይገባል የሚሉ አጀንዳዎች ውስጥ አለ ማለት ነው። ከዛ ውጭ እንግዲህ ፍትሃዊ የሀብት ክፍፍል የሚባሉ ነገሮች ፍትሃዊ የሀብት ክፍፍል ሊኖር ይገባል። መሬትን ለምሳሌ ከኢትዮጵያ ህዝብ ሀብቶች መካከል አንደኛው መሬት ነው። እንደምታውቁት መስጂዶች ምን ያህል የቦታ ጥበትና ምን ያህል ፍትሃዊ የሀብት ክፍፍል እንደሌለ ታውቃላችሁ። የመስጂድ ቦታዎች፣ የመቃብር ቦታዎች፣ የተለያዩ የመድረሳ ቦታዎች የመሳሰሉ ነገራቶች ከሌላው እኩል የሀብት ክፍፍል ልናገኝ ይገባል። ይህ
ከዚህ በኋላ አንደኛው መጤ አንደኛው እንትን ነው አንደኛው ለቀደሙ ሰፋ ያለ ለዛኛው እቺ ከተሰጠችው ምናነሰው ምናን የመሳሰሉ ነገራቶች ከዚህ በኋላ ተቀባይነት የላቸውም። ይህ ኢሚዲየትሊ ሊቆም ይገባል። ፍትሃዊ የሀብት ክፍፍል ሊኖረን ይገባል የሚልም ጥያቄዎች አሉ። ከዛ ውጭ ደግሞ እንግዲህ የመንግስት ተቋማት ላይ የአመራር ቦታዎች ላይ ኢቨን እስከ ካቢኔ ድረስ የአመራር ቦታዎች ላይ እኩል የሚገባን ሪፕሬዘንቴሽን ልናገኝ ይገባል የሚሉ ጥያቄዎች ተነስተዋል ማለት ነው። ሌሎችም ብዙ ናቸው። ላይ ከየሶሻል ሚዲያው ከየሙኑ ያገኘሁት ነው። ለማንኛውም አሉ ሌሎችም ብዙ አጀንዳዎች አሉ። በጣም ብዙ ነው፣ ሰፋ ያለ ነው። ለማንኛውም ግን እነዚህን አራት ነገሮች መርጬ ያነሳውላችሁ ምን ያህል ኢምፖርታንት እንደሆኑና እኛ እንደ ቀልድ የምናያቸው ሚስ ሪፕሬዘንቴሽኖች ራሱ እዚህ ጋር ከጀርባ እንደምናየው አሁን ይሄ ለዛሬው ሁሉም የሚሳተፍበት ሀገራዊ ምክክር ነው እየተባለ እንኳን እንደዚህ አይነት ሚስ ሪፕሬዘንቴሽኖች እዚህ ከጀርባ እንዳለው እንደ ቀልድ ነው የሚሰሩት። እኛ እንደ ቀልድ የምናያቸው ግን በኋላ ላይ በጣም ችግር እያመጡ እንደሚሄዱ ግልጽ ነው። ስለዚህ ይህ ለአንድና ለመጨረሻ ጊዜ መቆም አለበት የሚል የሙስሊሙን አጀንዳ ይዞ የዚህ ሀገራዊ ምክክር ኮሚሽን ላይ እየተሳተፈ ያለ የሙስሊሙ ተወካይ አለ። ስለዚህ ምን ላይ ነው ያለው? ምንድነው እያደረገ ያለው? ምንስ አጀንዳችን ይህ መብታችን ምን ላይ ደረሰ የሚለውን ልንከታተልና ይህ ከኛ ላይ ሊያበቃ ይገባል። በልጆቻችን ሊቀጥል አይገባም። ሚስ ሪፕሬዘንቴሽን ይሄ ማንም እየተነሳ አፉን ሊከፍትባቸውና ይሄ እስላም ጥላቸው ሊነዛባቸው አይገባም። ፍትሃዊ የሀብት ክፍፍል ሊያገኙ ይገባል። ይህን የመሳሰሉ ነገራቶች በእኛ አቅቶ እንግዲህ ከዚህ በኋላ ይሄ ተበደልን ምናምን የሚሉ ነገራቶች ቆመው መብታችን የሚከበርበትን አጀንዳ እንዲያስረክቡ እኛም ላይ ፑሽ እናደርግና ልንከታተል ይገባል ማለት ነው። ለማንኛውም ወደ 4000 ሰዎች ናቸው የሚሳተፉት ተብሏል እዚህ ሀገራዊ ምክክር ኮሚሽን ላይ። እኛም እየተከታተልን እንግዲህ እናቀርብላችኋለን። እናንተም ተከታተሉ፣ ጠይቁ ማለት ነው።